ማቄን ቀደህ ባዬን አበስከው ቤቴን ደረስክል መንፈስ ቅዱስ ረድቶን አደባባዩ ላይ ኢየሱስ ክርስቶስን በኃይል ሰበኩት ማለት ነው። ከዚያ በኋላ ልክ ሰፈር ስንደርስ አንድ በፍጹም ያልጠበቅነው ነገር ተፈጠረ። ሶስተኛ ዓመት እንደጨረስኩኝ ልክ አራተኛ ዓመት ስንጀምር ላይብረሪ ነበር አሳልፍ የነበረው። በላይብረሪ አንድ አነባለሁ፣ ሲቀጥል ደግሞ ዋይፋይ አለ እዛው ግቢያችን ላይብረሪ ውስጥ ማለት ነውና በዛ መንፈሳዊ ህይወቴ የሚጠቅሙኝን የተለያዩ ቪዲዮዎችን በማየት ትምህርቶችን በመስማት እዛው ላይብረሪ ውስጥ አሳልፍ ነበር። ሻሎም ተወዳጆች፣ በዓለም ዙሪያ ያላችሁ የተወደዳችሁ ውድ የሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ኦልሞስት ከ2 ዓመታት በኋላ እጅግ ከረጅም ጊዜ ቆይታ በኋላ ዛሬ በድጋሚ በአይነ ስጋ ሳይሆን በአይነ ካሜራ ተገናኝተናል። ለረዳን ጌታ ክብር ይሁን። ለነኚህ ለረጅም ጊዜያት ከናንተ ጠፋ ብዬ ነበር። ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ተማሪ ነበርኩኝ። ነገር ግን በእውነቱ በጣም በእናንተ አዝኛለሁ። ይሄን ያክል ጊዜ ስጠፋ ምን ሆነ ነው የጠፋው ብሎ ኮሜንት ላይ የጻፈ ማንንም ምንም አይነት ሰው አላየሁ እና በጣም አዝኛለሁ። በእርግጥ አንዳንድ ሰዎች በአካል ሲያገኝ ምን ነው ዩቲዩብ ላይ ጠፍታል የሚሉኝ አንዳንድ ሰዎች አግኝቼ ነበር። ብቻ ለማንኛውም ዛሬ ምንም አይነት ቅሬታ ማቅረብ አልፈልግም። እግዚአብሔር አምላካችን መልካም። ምክንያቱም ዛሬ ወደ እናንተ የቀረብኩት እጅግ በጣም ደስ በሚያሰኝ ዜና ነው ተወዳጆች። ይሄ ለኔ እጅግ በጣም ልዩ ቀን ነው። ምክንያቱም ለረጅም ጊዜ ከናንተ ጠፍቼ የነበርኩበትን ጉዳይ እግዚአብሔር አምላክ በድል እንዳጠናቅቅ ረድቶኛል። ለረጅም ጊዜያት ከናንተ የጠፋሁበትን ምክንያት ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ለማታውቁም ዛሬ ግልጽ አደርግላችኋለሁ። ብዙዎቻችሁ እንደምታውቁት እንግዲህ ተማሪ ነበርኩ። በሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ስማር ነበር። ላለፉት 4 ዓመታት ማኔጅመንት ሳጠና ነበር። የካቲት 15 2017 በብዙ የጌታ ቸርነትና በብዙ የእግዚአብሔር እርዳታ በድል አጠናቅቄ ያለው ግራጁዌት አድርጌያለሁ። ማቄን ቀደህ ባዬን አበስከው ቤቴን ደረስክል። ይሄ በእኔ ይሆን አይደለም፣ በነገር ሁሉ የረዳኝ ለዚህ ያበቃኝ እግዚአብሔር አምላክ ነው። ጌታን ማመስገን እፈልጋለሁ። ተወዳጆች እናንተም እግዚአብሔርን አመስግኑልኝ። እግዚአብሔር ቸርነት አድርጎልኛል። ስለዚህ ዛሬ በዚህ ቪዲዮ አንድ ጉዳይ ወደ እናንተ ይዤ ቀርቤያለሁ። ከነኚህ 4 ዓመታት በኋላ እግዚአብሔር አምላክ ረድቶኝ ግራጁዌት ያደረኩበትን ቀን ሙሉ የግራጁዌሽኑን ቀን ፕሮግራም ወደ እናንተ የማደርስ ይሆናል። ከዛ በፊት ግን ተወዳጆች ከቻናሌ አባላት ብዙዎቻችሁ ወጣቶች ደግሞም ተማሪዎች እንደሆናችሁ አውቃለሁ። ስለዚህ ለብዙዎቻችሁ ይጠቅማል ብዬ በማሰብ በዛ ግቢ ለ4 ዓመት የነበረኝን ቆይታ ከመንፈሳዊ ህይወቴ አንፃር ደግሞም ከአገልግሎቴ አንፃር ትምህርቴን እንዴት ሳስኬድ እንደነበር ባጭሩ ወደ እናንተ ለማድረስ ሞክራለሁ። በእርግጠኝነት ብዙዎቻችሁ ትባረኩበታላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እኔ ወንድማችሁ መልካሙን ጌታ ነኝ። ቻናሉ ሆሊ ቲዩብ ኢትዮጵያ ነው። ለቻናሌ አዲስ ይሆናችሁ ቻናሌ ሰብስክራይብ በማድረግ አገልግሎቴ ወደ እናንተ እንዲደርሱ ማድረግ ትችላላችሁ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሼር በማድረግ ለሌሎች ይሄ አገልግሎት እንዲደርስ አድርጉ። ወዳችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ እናልፋለን። እሺ፣ ትምህርቴን መንፈሳዊ ህይወቴን ደግሞም አገልግሎቴን በእነኚህ 4 ዓመታት ሳስኬድ የነበረው ባጭሩ ተወዳጆች ለትምህርቴ ተገቢውን ቦታ በመስጠት በአገልግሎቴና መንፈሳዊ ህይወቴ ላይ ደግሞ ትልቅ ትኩረት በማድረግ ነው። ጌታ በረዳኝ መጠን በእነኚህ ዓመታት ሞር ወደ እግዚአብሔር ለመቅረብ እንዲያስችለኝ በይበልጥ በጥሞና ጊዜ ላይ ትኩረት አድርጌ ጊዜ ወስድ ነበር። እግዚአብሔር አምላክ ይረዳኝ ነበር። በጣም የተወደዱ የጥሞና ጊዜያት ነበሩኝ በእነኚህ ባሳለፍኳቸው ዓመታት። ደግሞም በእነኚህ ጊዜያት እግዚአብሔር አምላክ በትምህርቴ እጅግ በጣም ትልቅ ድልም ሰጥቶ እግዚአብሔር አምላክ ቸርነት አድርጎልኝ በሚያስፈልገኝ ታይም በሚገባ ያነበብኩኝ
ኤግዚት ነበር ከፊታችን። ተወዳጆች ግቢ ወይም ኮሌጅ ሄዶ ተምሮ በዛ ያለውን ነገር ያየ ሰው ስሜቱን ይረዳኛል ብዬ አስባለሁ። ቢኮዝ ኤግዚት ኤግዛም ትንሽ አስጨናቂ ነበር። ነገር ግን እግዚአብሔር አምላክ በዚህም ትልቅ ድል ሰጥቶኛል። እግዚአብሔር አምላክ አሳልፎኛል፣ ቸርነት አድርጎልኛል። በእውነት በሁሉ እግዚአብሔር አምላክ መልካምነቱን አድርጎልኛል። ለናንተ እንዲጠቅም በዚሁ ባጭሩ መናገር የምፈልገው ማንበብ በሚገባኝ ታይም በሚገባ አነብ ጊዜ ወስጄ አነብ ነበር። እንዳነብ ሲረዳኝ የነበረው ጌታ ነው። ደግሞ ማንበቤ ያነበብኩትንም እንድሰራ ወይም በማስተዋልና በማስታወስ እንድሰራ ሲረዳኝ የነበረው ጌታ ነው እና መንፈሳዊ ሕይወታችሁ ላይ ሞር ጊዜ ስትወስዱ ትኩረት ስታደርጉ በእያንዳንዱ ነገራችሁ ላይ እግዚአብሔር አምላክ ድልን ይሰጣችኋልና በእነኛ ዓመታት እንደዚህ ነው ያሳለፍኩት። ተወዳጆች ትምህርቴን፣ አገልግሎቴን ደግሞ መንፈሳዊ ሕይወቴን በእንደዚህ አይነት መልኩ ነበር ሳስኬድ የነበረው። እውነት ለመናገር ክላስ የጀመረን አካባቢ ፍሬሽማን ላይ እንደዚህ ያለው መንፈሴን አስጠብቄ ለማዋል በጥሩ መንፈስ ውዬ ወደ ቤቴ ለመመለስ ትንሽ ከብዶኝ ነበር እና ይሄንን ሳስተውል አንድ ውሳኔ እንድወስን ተገደድኩኝ ማለት ነው። ጠዋት ላይ ከቤቴ ስወጣ የምወጣበት መንፈስ አለ፣ የሚሰማኝ እግዚአብሔር ሕልውና አለ እና በሚገርም እግዚአብሔርን መፈለግ ውስጥ ሆኜ እግዚአብሔር ሕልውና በሙላት እየተሰማኝ ከቤቴ ወጣ ነበር። ትራንስፖርት ላይ በእንደዛ አይነት መልኩ ነበር ግቢ እስክደርስ ድረስ የሚገርም እግዚአብሔር ሕልውና ይሰማኝ ነበር። ይህንን የምነግራችሁ አገልግሎቴን ሞር ቴሌግራም ላይ የምትከታተሉ ሰዎች ትረዱኛላችሁና በሚገርም እግዚአብሔርን መፈለግ ውስጥ ሆኜ ነበር ግቢ ድረስ የምደርሰው። ታክሲ ውስጥ የሚገርም እግዚአብሔር ሕልውና ይሰማኝ ነበር። ብዙ ቀናቶችን አስታውሳለሁ፣ በእውነት በእንባ ሄድኩባቸውን ማለት ነው። ግቢ እስክደርስ ድረስ ግቢ እስክደርስ ድረስ የሚገርም እግዚአብሔር ሕልውና እየተሰማኝ ከማለዳ ጀምሮ ከቤቴ ወጥቼ እሄድ ነበርና ልክ ግን እዛ ግቢ ከሄድኩኝ በኋላ ውሎዬ ላይ ከዋልኩኝ በኋላ ወደ ቤቴ ስመለስ ያንን ማለዳ ላይ የወጣሁበትን መንፈስ ያንን እግዚአብሔርን መፈለግና ረሃብ ይሰማኝ የነበረውን እግዚአብሔርን ሕልውና በሙላት ስመለስ ፊል አላደርገውም። ለምን ካላችሁ አንዳንዴ ኃጢአትና ብዙ የሚያሰናክሉ አይነት አዋዋሎች ግዴታ መዋል አይጠበቅባችሁ። መንፈሳችሁ ዝም እንዲል ወይም ከእግዚአብሔር ሕልውና ጋር በቀጥታ መገናኘት እንዳይችል ይህ ፍዝዝ ያለ ውሎ ለመዋል የአባቴ ልጆች ግዴታ እንደዛ ባለ በሚያሰናክል ሁኔታ ላይ ማሳለፍ የለባችሁም። እንዲሁ ከመንፈሳችሁ ይልቅ ስጋችሁ እንዲበረታ ለስጋችሁ ምቾት የሚሆኑ ውሎዎችን ስቱ፣ መንፈሳችሁ ይዝላል የአባቴ ልጆች እና በውሎዬ እንደዛ ይሰማኝ ነበር። ታዲያ ቅድም እንዳልኳችሁ በመጨረሻ አንድ ውሳኔ ለመወሰን ተገደድኩኝ ማለት ነው። ያም ብቻዬን ለመዋል ማለት ነው፣ ብቻዬን ለማሳለፍ እና ኦልሞስት ከሁለተኛ ዓመት ጀምሮ የነበረኝን ጊዜ እስከ አራተኛ ዓመት ድረስ አንድ ነገር ነበር ሳደርግ የነበረው። ብቻዬን አንድ ስፍራ ላይ ግቢ ውስጥ ቦታ መርጬ በዚያ ቦታ አሳልፍ ነበር። ቪዲዮ ላይ እንደምታዩት ግቢው እጅግ በጣም ሰፊ ነው። ተወዳጆች በጣም ያምራል። ከዚህ በፊት የተለያዩ ቪዲዮዎችን ወደ እናንተ አድርሻችኋለሁ ከዛው ግቢ ማለት ነው እና ግቢን ታውቁታላችሁ። ሳደርግ የነበረው በዚህ ቦታ ላይ ነው። እዚህ ቦታ ላይ ሆኜ ብቻዬን ጊዜ ወስዳለሁ፣ ጸልያለሁ፣ እግዚአብሔርን ፊት እፈልጋለሁ። አንዳንዴም ቻናሌ ላይ የተለያዩ ትምህርቶችን ከዚህ ቦታ ሆኜ ሼር አደርጋለሁ። የምታስታውሱ ከሆነ በጣም ብዙ ትምህርቶችን ከዚህ ቦታ ሆኜ ወደ እናንተ አድርሻለሁ፣ ትምህርቶችን አስተምሬያለሁ። ይቺ ቦታ ከዛ ግቢ የማረሳት በጣም ለኔ ታሪካዊ ቦታ ናት ይቺ ቦታ ማለት ነውና ብዙ እግዚአብሔርን ፊት የፈለኩበት የእግዚአብሔርን ሕልውና የተለማመድኩበት ቦታ ነበር። እንዴት ታሳልፍ ነበር ካላችሁኝ የአባቴ ልጆች ዝማሬዎችን በመስማት በዚያ ስፍራ በመጸለይ ቢኮዝ ብቻዬን ነው ያለሁት በዛ ቦታ እና የሚገርም እግዚአብሔር ሕልውና ይሰማኝ ነበር። ብዙ የማለቅስባቸው ጊዜያቶች ነበሩ እዚህ ቦታ ላይ ማለት ነው እና በእንደዚህ ባለ መልኩ መንፈሴን አስጠብቅ ውዬ ወደ ቤቴ እመለስ ነበር በእነኚህ 4 ዓመታት ማለት ነው። እግዚአብሔር አምላክ ረድቶኝ። ነገር ግን የአባቴ ልጆች በእውነት ሳልናገር ማለፍ የማልፈልገው በእነኚህ ዓመታት
በዚህ ስፍራ በዚህ ቦታ ብቻዬን ከእግዚአብሔር ጋር ሳሳልፍ አንድም ቀን ብቻዬን እንደሆንኩኝ ተሰምቶኝ ብቸኝነት ተሰምቶኝ ደብሮኝ አያውቅም። በፍጹም አላስታውስም። አሁን ግራጁዌት አድርገን ከወጣን በኋላ ለማሰብ ሞክር ነበር። አንድም ቀን ብቸኝነት የተሰማኝን ጊዜ አላስታውስም። ምክንያቱም የእግዚአብሔር ሕልውና በሙላት ከኔ ጋር ነበር። አብሮነቱ ይሰማኝ ነበር። ደስ እያለኝ ደስ እያለኝ ነበር ወደ ቤቴ የምመለሰው ማለት እና ግቢ ላይ ያለው ስኬጁል ትንሽ ይለያል። ሃይ ስኩል ፕሪፕ እና ኤሌመንተሪ ላይ እንዳለው ተከታታይ ላትማሩ ትችላላችሁ። እስከ 4 ሰዓት ትማሩና 1-2 ኮርሶች ከዛ በኋላ ቀጥሎ ያለው ክፍለ ጊዜ ከሰዓት 9 ሰዓት ላይ ሊሆን ይችላል እና እንደዚህ ባሉ ሰፋ ባሉ ጋፖች አደርግ የነበረው ለ3 እና ለ4 ሰዓት ብቻዬን በዚህ ስፍራ ላይ ሆኜ በሚገርም ሕልውና ውዬ ነበር ወደ ቤቴ እመለስ የነበረው ማለት ነውና ኦልሞስት ከ3ኛ ዓመት በኋላ ግን ትንሽ ክላስ በጣም ጠንከር ያለ መጣ። ፈተናዎች ቶሎ የሆኑ ነበር። በጣም ብዙ አሳይመንቶች ትንሽ ያስጨንቁኝ ነበርና በኋላ ላይ አንድ ነገር ለማድረግ ተገደድኩኝ። ላይብራሪ ማሳለፍ እንዳለብኝ ወሰንኩኝ ማለት 3ኛ ዓመት እንደጨረስኩኝ ለ4ኛ ዓመት ስንጀምር ላይብራሪ ነበር አሳልፍ የነበረው። በላይብራሪ አንድ አነባለሁ፣ ሲቀጥል ደግሞ ዋይፋይ አለ እዛው ግቢያችን ላይብራሪ ውስጥ ማለት ነውና በዛ መንፈሳዊ ሕይወቴ የሚጠቅሙኝን የተለያዩ ቪዲዮዎችን በማየት ትምህርቶችን በመስማት እዛው ላይብራሪ ውስጥ አሳልፍ ነበር። እግዚአብሔር በጣም የተወደደ ጊዜ ሰጥቶኝ ነበር። መንፈሴን አስጠብቄ በዛ ግቢ ለማዋል ሞክር የነበረው እንደዚህ ነው ተወዳጆች። እንግዲህ ከነኚህ 4 ዓመታት በኋላ እግዚአብሔር አምላክ ረድቶኝ ግራጁዌት አድርጌያለሁ። የካቲት 15 2017 ማለት ነው። የግራጁዌሽን ፕሮግራሙ የነበረው ከማለዳው ከ3 ሰዓት ጀምሮ ነበር። ፕሮግራሙ እስከ 6 ሰዓት ድረስ ነበረ በዚያ የነበረው የግራጁዌሽኑ ፕሮግራም። ማቄን ቀደህ ባዬን አበስከው ቤቴን አየኸው ደረስክልኝ። ከዛ በኋላ ከ6 ሰዓት በኋላ ፎቶሹት ፕሮግራም ነበር። ግቢ ውስጥ ፎቶ እንነሳ ነበር። በጣም የሚገርም ቫይብ ነበር። ቤተሰቦቼ፣ ጓደኞቼ በዚያ ተገኝተው ነበርና በጣም ድንቅ ጊዜ ነበረን። ፎቶዎች ተነሳን። ከዚያ በኋላ ወደ ቤት ጉዞ ጀመርን ማለት ነው። ከዚያ በኋላ ልክ ሰፈር ስንደርስ አንድ በፍጹም ያልጠበቅነው ነገር ተፈጠረ። እንደዚያ ፎቶ ስንነሳበት የነበርነው ቪዲዮ ስንቀረጽበት የነበርነው ሙሉ የግራጁዌሽን ፕሮግራሚን ሲቀረጽ የነበረበት የብራዘር ስልክ ሌባ ወሰደው። በእርግጥ በጊዜው በጣም አዝነን ነበር። ልክ ከታክሲ ስንወርድ ስልኬስ ብሎ ጠየቀን። እኔም ቤተሰቦቼም ማለት ነው ጓደኞቼም እና ሁላችንም እኔ ጋር የለም አለው። በኋላ ትዝ ሲለው ለካ ታክሲ ላይ ጥሎት ወርዷል እና በጣም ተደናገጠን። በቃ በጣም ያዘን። ብራዘር ምንም አላለም፣ ዝም ብሎ ወደ ቤት ሄደ ማለት ነው። እና በእርግጥ በጣም በጊዜው ተሰምቶኝ ነበር፣ እኔ አዝኜ ነበር። ግን ምንም ማድረግ አይቻልም።
የአባቴ ልጆች ብዙ ቪዲዮዎችና ፎቶዎች ነበሩ የተቀረጽንባቸው። ነገር ግን ምንም አይነት ፎቶና ቪዲዮ አሁን ላይ የለም ማለት ነው። ከዛ በኋላ ሁላችንም ራሳችንን ለማረጋጋት ሞከርን። ብራዘር በጣም አዘነ። ዝም ብሎ ወደ ቤት ገባ እሱ እና ከዚህ በኋላ አንድ ነገር አደረኩኝ። የአባቴ ልጆች ይህንን የግራጁዌሽን ቀኔን ሳስብ ለአመታት ሳስበው የነበርኩትን መንፈስ ቅዱስ በልቤ አክብዶት የነበረውን ነገር ልክ ሰፈር በደረስን ጊዜ አደባባዩ ላይ እግዚአብሔር አምላክ ከወራት በፊት ልቤ ላይ አክብዶት ነበርና በግራጁዌሽን ቀን ላይ አንድ ነገር አደርጋለሁ እያልኩኝ ውስጤ በጣም ይቀና ነበር። እርሱም የጌታዬን የአምላኬን የኢየሱስ ክርስቶስን ወንጌል እሰብካለሁ ብዬ በጣም ነፍሴ ትቀና ነበር እና በዚህ ቀን ላይ ተወዳጆች ቤተሰብ አያውቅም ነበር እኔ ይህንን እንደማደርግ። እስከዛ ደቂቃ ድረስ ፋሚሊ አያውቅም ነበር። እኔ ብቻ ነበርኩኝ የማውቀው እና አንድ ጓደኛዬ ፓስተር ያውቅ ነበር። ፋሚሊ ግን ይህንን እንደማደርግ አያውቅም ነበር። ቀጥታ ወደ ቤት እንደምንገባ ነበር የሚያስቡት። ነገር ግን ለማዘር አንድ ነገር አልኳት። በጣም ከረጅም ጊዜ በፊት አስበው ነበር እና ወንጌል ሰርቼ ነው ወደ ቤት መግባት የምፈልገው አልኳቸው። ከዛ በኋላ እንግዲህ ምን ማድረግ ይቻላል አለችኝ። ማዘርም ተቀበለች። በዚያ ቀን ነፍሴ እጅግ በጣም ስትናፍቀው የነበረችውን ጉዳይ መንፈስ ቅዱስ ረድቶን አደባባዩ ላይ ኢየሱስ ክርስቶስን በኃይል ሰበኩት ማለት ነው። በእውነት ያቺ ቀን ለኔ እጅግ በጣም ልዩ ቀን ነበረች። በእርግጥ ከዚህ በፊት በእንደዚህ አይነት መልኩ በጀማ አደባባዮች ላይ ወንጌል ሰርቼ ያውቃለሁ። ነገር ግን በዚህ ቀን በደስታዬ ቀን ኢየሱስን ማግነንና መስበክ ፈልግ ነበር። ጌታ በዚህ ቀን እንዲገንልኝ በጣም እመኝ ነበር እና መንፈስ ቅዱስ ረዳኝ፣ አላሳፈረኝም። በዚያ ጌታዬን በኃይል ሰበኩት ማለት ነው እና ልክ ወንጌሉን ሰርቼ ስጨርስ ውስጤ በሐሴትና በደስታ ተሞላ ማለት ነው። ምክንያቱም እጅግ በጣም ስመኘውና ስናፍቀው ነበረ እና ወንጌል ከሰራችሁ በኋላ ባይዘው በጣም ነው ነፍሳችሁ ሐሴት የምታደርገው እና ያቺ ቀን ለኔ በዘመኔ ሁሉ እጅግ የምደሰትባት ደግሞ የማልጸጸትበት ውሳኔ ነበር ለኔ ማለት ነው። በዘመኔ ሁሉ ገና ይቺን ቀን ሳስብ ደስ ይሰኛል እና እግዚአብሔር አምላክ ረድቶኛል። መንፈስ ቅዱስ አላሳፈረኝም። ነፍሴ እንደናፈቀችው ልክ እንደዚሁ አደረገልኝ ማለት ነው። በጣም የእግዚአብሔር አብሮነት በዚያ ከኔ ጋራ ነበር። በሁሉ የረዳኝን ጌታዬን አምላኬን እግዚአብሔርን አመሰግናለሁ። ተወዳጆች በነገር ሁሉ የረዳኝን እግዚአብሔርን እናንተም እንድትባረኩልኝ እፈልጋለሁ። እግዚአብሔር አምላክ እጅግ በጣም ቸርነት አድርጎልኛል፣ መልካምነቱን ገልጦልኛል። በእነኚህ 4 ዓመታት የእግዚአብሔር እርዳታ በተገለጠ መልኩ ከኔ ጋራ ነበር። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ከዚህ በኋላ እንግዲህ ውድ የቻናሌ ቤተሰቦች ልክ ከዚህ ቀደም እንደነበረው በየሳምንቱ በተከታታይ ወደ እናንተ ተከታታይ ትምህርቶችን፣ መልእክቶችን፣ የጸሎት ጊዜያትን ወደ እናንተ አደርሳለሁ። ሆሊሾም እንደዚሁ ይቀጥላል። እግዚአብሔር አምላክ እጅግ በጣም የተወደደ ጊዜን ይሰጠናል። ብዙ እንባረካለን ከዚህ በኋላ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሉ ሆሊ ቲቪ ኢትዮጵያ ነው። ቪዲዮውን ላይክ አድርጉ ተወዳጆች፣ ደግሞም ለሌሎች ሼር በማድረግ አገልግሎቴን ተደራሽ አድርጉ። የአባቴ ልጆች ወዳችኋለሁ። ከፍ በሉልኝ። እግዚአብሔር አምላካችን መልካም ነው። ሻሎም ኃያላን